ማቴዎስ 6 ላይ ጌታ ኢየሱስ ክርስቶስ ለሐዋርያቶቹ ያስተማረው ጸሎት አማኞችን ይመለከታል ይላል። የትኛው? አባታችን ሆይ መንፈስ ቅዱስ ከወረደ በኋላ መንፈስ ቅዱስ አባታችን ሆይን እንደ ብሉፕሪንት የጸሎት ብሉፕሪንት ጸሎት ምን ሊይዝ ይችላል የሚለው እንግዲህ በመንፈስ ቅዱስ ጸልዩ ነው የሚለው። የሆነ ነገር ሸምድዳችሁ ጸልዩ አይልም። 3 ዓመት ሐዋርያት ያንን ጸልየዋል። በዓለ ሃምሳ ከሆነ በኋላ በመሸምደድ የሚጸለይ ነገር የለም በርግጥ እና በውስጡ ያሉ ኮንቴንቶችም አንዳንዶቹ ከኛ ነገር ጋር ትንሽ የማይሄዱ ነው። ለምሳሌ እኛ የበደሉንን ይቅር እንድንል አንተም ይቅር በለን የሚለው እንየው። እሱን ለምሳሌ እንግዲህ ከክርስቶስ ሞትና ትንሣኤ በፊት ነው ጸሎቱ የተሰጠው። ሰዎች የኃጢአት ይቅርታ ሳያገኙ ማለት ነው። እና በአዲስ ኪዳን ግን እኔ አሁን እግዚአብሔር ይቅር የሚለኝ እናንተን ይቅር ሳረግ ነው የበደለኝን ሰው ይቅር ስል ይሆንን ከሞትና ትንሣኤ በኋላ? እንደዚህ አይነት ጥያቄዎች በጳውሎስ መልእክት ውስጥ እኔ አሁን ሰውን ይቅርታ ምልበት ሌላ ነገር ነው። እኔ አንተን ይቅርታ ስላረኩ እግዚአብሔር አብ ይቅርታ እንዲያደርግልኝ አይደለም። አሁን ኢየሱስ ሞቷል ስለ ኃጢአታችን። የትኛውም ስለ ቂመኝነቴም ሁሉ ነው የሞተው። መርጦ አልሞተም ለኃጢአቴ ሁሉ እና በትንሣኤ ጽድቅ ተረጋግጧል። አሁን ታዲያ ለበደለኝ ሰው ይቅርታ ማድረግ ለምንድን ነው? ከሞቱና ትንሣኤ በፊት ያለው ነገር ውስጥ አላገኝም መልሱን። ከትንሣኤው በኋላ ባለው ነገር ውስጥ አገኛለሁ። ለምሳሌ ኤፌሶን ምዕራፍ 4 ላይ ምን ይላል? እርስ በርሳችሁ ቸሮች ሩሮች እንደሆናችሁ ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አሁን ይቅርታ ማደርገው እግዚአብሔር ይቅር እንዲለኝ አይደለም፣ እግዚአብሔር በክርስቶስ ይቅርታ ስላደረገልኝ ማለት ነው። እና ለምሳሌ ያንን ሰው መንግስት ትምጣ ይላል አይደለ? እዛ ጸሎቱ ላይ መንግስት ትምጣ ይላል። ምን እያሰበ ነው ግን አንዳንድ ሰው በአእምሮ ውስጥ አሁን ወደፊት ስሞት መንግስቱ ወደ ሰማይ ሄዳለሁ ነው አይደል? ሁላችንም እንደዛ የምናስበው። እና ያቺ ደግሞ ጸሎት እዚህ ትምጣ ነው መንግስት የሚለው። እና እንዴት ነው ጆቫ ልትሆኑ ነው እዚሁ? እና እኛ ደግሞ እንሄዳለን ነው ሀገራችን በሰማይ መንግስት ትምጣ ይላል። በበዓለ ሃምሳ መጥታለች፣ ደግሞ በሺው ዓመት መንግስት በአካል ትገለጣለች፣ የታወቀ ነው። እና እሱ ጥንቃቄ ይፈልጋል። አባታችን ነው የሚለውን ጸሎት ቪዲዮ ላይ የተማማርንበትን ሄዳችሁ ማየት ነው። ጥያቄው አባታችን ጸሎት ይመለከታል። ብሉፕሪንት ነው። ምን ማለት ነው? ዛሬ በመንፈስ ቅዱስ ውስጥ ላለን ሰዎች የአባታችን ጸሎት የጸሎት ኮንቴንቶችን ታገኝበታል። ለምሳሌ እግዚአብሔር አባታችን እንደሆነ አባ የሚል መንፈስ ነው የተሰጠነው። መንፈስ ቅዱስ ነው የሚቃትተው። አሁን መንፈስ ቅዱስ ወርዷል፣ በዓለ ሃምሳ ሆኗል። ጸሎት ተምረን ሸምድደን ቀርተን አይደለም። ጌታው ጸሎት አስተምረን ብለው አስተምሯቸው የያዙት በቃላቸው። አሁን መንፈስ ቅዱስ መጥቷል፣ ይቃትታል። ግን በጣም የሚገርመው ነገር መንፈስ ቅዱስ በእኛ ውስጥ ሲጸልይ አባታችን ሆይ ጸሎት ውስጥ ያሉትን ኮንቴንቶች እንደ አርስት አድርጎ ነው የሚጠቀምባቸው። ለምሳሌ አባታችን ሆይ አባባ ብለን ነው የምንጮህ። ስምህ ይቀደስ፣ ጸሎት በምስጋና ነው የሚጀመር። መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች የእሱን ፈቃድ መሻት፣ መጸለይ፣ መለመን። ከዛ የዕለት እንጀራችን ስጠን፣ እንደዚህ ነገሮች። መጨረሻ ደግሞ መንግስት፣ ክብር፣ ኃይል፣ ምስጋና መልሶ። ስለዚህ አባታችን ነው፣ በምስጋና እንጀምራለን፣ ርዕሶቻችንን እንጸልያለን፣ በምስጋና እንጨርሳለን። እንደ ብሉፕሪንት ሆኗል። አሁን አባታችን ሆይ እዚህ ውስጥ ስንጸልይ ማዕት ሆኖ ተብራርቶ እንጂ እችን ብቻ አጥንተን የምንጸልይ አይደለን። አባታችን ሆይ መንፈስ ቅዱስ በብዙ መንገድ ነው የሚጸልይ። በጸለይን ቁጥር አባታችን ሆይ በዝርዝር ማለት ነው የምንጸልይ።